አሁን አንተ የምታወራልኝ ወሬ እኮ ምንም እየገባኝ አይደለም። አንደኛ ነገር አካለ ስንኩል ናት ምናምን ትለኛለህ። ምንም የሆነችው ነገር የለም። ውድ ቤተሰቦች ማለት እየተፈጠሩ ያሉትን ነገሮች በምን አይነት መንገድ ማስረዳት እንደምችል አላውቅም። አንቺ ልጅ ምን አይነት መልስ ነው የምትመልሽው? ለምንድን ነው የማይጠቅመኝ? አታፍሪም? አሁንም ደግሞ ለማስረዳት ትሞክሪያለሽ? ምን አይነት ቆሻሻ ስብዕና ቢኖርሽ እንዴት ነው ሰውን ለማስረዳት የምትሞክሪው? መረዳት ካልፈለክ መብት ነው። ሴት ስለሆንሽ ነው እየታገስኩሽ ያለሁት። ምንም ልታደርገኝ አትችልም። ሰላም ውድ የፍትህ ሾው ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ያው በሊዲያ ጉዳይ እንግዲህ ለረጅም ጊዜያት እየሰራን ያለነው ስራ ነው። እኔም ደግሞ እንግዲህ በተቻለኝ አቅም ከተማ ውስጥም ከከተማም ውጭ እንግዲህ እየወጣው ብዙ ነገሮችን ለማስተካከል እየሞከርኩኝ ይገኛለሁ። ከዛ ውስጥም እንግዲህ ዛሬ ለእናንተ እያስተላለፍኩኝ የምገኘው አንዱ ምንድነው ባለፉት እንግዲህ በእኔም ቪዲዮ በዘላለም ላይ እንግዲህ እንዳያችሁት የሊዲያም እንግዲህ በዛ በኩልም ያሉት ሰዎች ሙሉ ለሙሉ እንግዲህ ያሉት ነገሮች አጠራጣሪ እንደሆነና ግልጽ ያልሆነ ነገር ስላለ አሁን በተቻለን አቅም ግልጽ የሆነውን ነገርና እውነት የምንላቸው ነገሮች ለእናንተ ለማስተላለፍ የምንሞክርበት ሰዓት ይሆናል ማለት ነው። ዛሬ ምንድነው እየተደረገ ያለው ነገር በሊዲያ በኩል ያሉት ቤተሰቦቿን ለማናገርና ከከተማም ወጣ ብለን አስፈላጊ ነው ብለን የምናስባቸው ነገሮች ለእናንተ የምናስተላልፍበት ሰዓት ይሆናል ማለት ነው። ዛሬ እንግዲህ ከከተማ ወጣ ብዬ አስፈላጊ ነው ብዬ ከማስባቸው ነገሮች ውስጥ አንድም ደግሞ የሊዲያን ድብቅ ማንነት እንግዲህ እየታወቀ ያለበት ሁኔታ አለ። ያ የሊዲያ ማንነት ምንድነው ለምትሉኝ እንግዲህ ውድ ቤተሰቦቼ ሊዲያ ከዚህ በፊት እንግዲህ ትሰራለች ተብሎ የነበረበት ሆቴሎች ላይ ወይም ደግሞ እንደዚህ አንዳንድ ክለቦች ላይ ሄጄ ለማጣራት ሞክሬ ነበር። አንዳንድ ቦታ ላይ ግን ሊዲያ ከኛ ጋር ሰርታለች፣ ሊዲያ እንደዚህ አይነት ቦታ ላይ አገልግላለች የሚል ማስረጃ ማግኘት አልቻልኩም። ያ ደግሞ እንግዲህ ትልቅ ጥርጣሬ የሚፈጥርና ሊዲያ እየዋሸችኝ ነው የሚል ጥርጣሬ ውስጥ ላይ ፈጥሮብኛል። ያንንም እንግዲህ በተቻለኝ አቅም ለማስተካከልና አስፈላጊ የሆኑት ነገሮች ለማድረግ እየሞከርኩኝ ይገኛለሁ። እኔ ግን በራሴ በኩል እንግዲህ አንዳንድ የማጣራቸው ነገሮች ወይም ደግሞ እያጣሯቸው ያሉት ነገሮች ፍሬ ሲያፈሩልኝ ያገኘሁት ነገር ምንድነው የሊዲያን የቅርብ የሆኑ የቤተሰብ አካል ለማግኘት ችያለሁ። ያንንም እንግዲህ እስቲ ሄጄ ለማናገር የምሞክር ይሆናል። ከዛ በኋላ አስፈላጊ ነው የሚባል እንግዲህ ከዘላለምም እጅ ላይ ከነበሩ ሰዎች መሀል የተባለውን ግለሰብ እንግዲህ ለማግኘት የምሞክር ይሆናል። አስፈላጊ ነው ብዬ የማስባቸው ነገሮች በሙሉ ግን ለእናንተ ተገቢ በሆነ መንገድ አስተላልፋለሁ። ውድ ቤተሰቦች ይሄ እንግዲህ ትልቅ ውስብስብ የሆነ ታሪክ ነውና እኔ በተቻለኝ አቅም ተረጋግቼና ነገሮችን ሰከንድ ባለ መንገድ በማየት ለእናንተም ደግሞ ተገቢ የሆነውን ነገር እናንተም እየተረዳችሁ እንዳላችሁ ተስፋ አድርጋለሁ። ሰላም ውድ የፍትህ ሾው ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ኢንትሮ መግቢያ ላይ እንግዲህ በተቻለኝ አቅም ያሉትን ነገሮች ለመግለጽ ስሞክር ነበር። ያም እንግዲህ ምንድነው የሊዲያ አጎት እንግዲህ ለማግኘት ክፍለ ሀገር ድረስ ሄጃለሁ። አሁንም ደግሞ እንግዲህ ከከተማ ወጣ ካልኩኝ በኋላ ለእናንተ ኢንትሮ ሰርቼላችሁ ነበር። እዛ ላይ እንግዲህ ብዙ ነገሮችን ለመግለጽ ሞክሬ ነበር። አሁንም ደግሞ እስቲ የሊዲያ አጎት ምን አይነት ሁኔታ ላይ ይገኛል፣ ሊዲያስ እንግዲህ የነበረችበት ሁኔታ ምን ይመስላል የሚለውን ነገር አጎትየውን እንግዲህ በስነ ስርዓት ጠይቀናቸው እነሱም እንግዲህ አክብረውን በፍቃድ ምንም አይነት ጭቅጭቅ ሳይኖር እንግዲህ ገብተናል ማለት ነው። አሁን እስቲ ስለ ሊዲያም ሆነ ስለ እነሱ ስለ ራሳቸው ስለ ቤተሰቦቻቸው የሚነግሩን ነገር ምን ይመስላል፣ የሊዲያ እናት የት ትገኛለች የሚለውን ነገር በሰፊው የምናወራበት ይሆናል። ውድ ቤተሰቦች እንግዲህ እስካሁን ስንከታተል የነበረውን ነገር ወይም ደግሞ እስካሁን ለእናንተ ሳስተላለፍ የነበረበት ሁኔታ ምን እንደሚመስል እናንተ ጠንቅቃችሁ ታውቁታላችሁ። እኛም ደግሞ እንግዲህ በራሳችን የደረሰብንን ነገር እናውቀዋለን። እስከዛሬ ስንከታተል የነበረውን ነገር በሙሉ እናውቀዋለን። ግን ደግሞ እውነታው ምንድን ነው? አስፈላጊው ነገርስ ምንድን ነው? እየተከናወኑ ያሉትን ነገሮች በተቻለን አቅም እንግዲህ ዲቴል ለማጣራት የምንሞክር ይሆናል። እናንተም ተገቢ የሆነውን ነገር እንግዲህ የመሰላችሁንም ነገር ሀሳብ አስተያየቶቻችሁን ኮሜንት ላይ እንድታስቀምጡልኝ እፈልጋለሁ። ሁላችሁም ደግሞ እንግዲህ እባካችሁን ውድ ቤተሰቦቼ ቻናሉን የምትከታተሉ የምታዩ በሙሉ እንግዲህ ሰብስክራይብ እያደረጋችሁ በዛውም ቤተሰብ እንድትሆኑ እፈልጋለሁ። ለብዙሃን ለዘመድ አዝማዶቻችሁም ደግሞ እንግዲህ ይህንን ቻናል ሼር እያደረጋችሁ ከዚህ ህይወት ተሞክረው እንግዲህ እየተማሩበት የምናየውንም ነገር እያዩ እንግዲህ አብሮን እንዲቀጥሉ ፈልጋለሁ። ሰላም እንዴት ነህ? እንዴት ነው? ሁሉ ሰላም? እግዚአብሔር ይመስገን። በመጀመሪያ ፈቃደኛ ስለሆንክልኝ በጣም አመሰግናለሁ። ችግር የለም።
ያው እንግዲህ ስለ ሊዲያ ላወራ እፈልጋለሁ አንዳንድ ነገሮችን ብዙም አላስቸገርከኝም። ያሉትን ነገሮች ቁጭ ብለን ማውራት እንችላለን ብለኸኛል እና በጣም አመሰግናለሁ። ምንም ችግር የለም። እስቲ ስምህም አልበል? ግርማ። እሺ እንግዲህ አቶ ግርማ ስለ አንተ እንግዲህ በጣም ብዙ ነገር እኔ ያው እዚሁ ነው ተወልጄ ያደግኩት። እሺ አሁን ደግሞ ያለሁበት ስራ የፊልድ ሹፌር ነኝ። እኔ እዛው ክፍለ ሀገር ነው የምኖረው። አንዳንዴ ነው ስራ የምፈታው። ከዛ በተረፈ ብዙም ግንኙነት አይኖረኝም ከማንም ጋር። እሺ አሁንም ደግሞ አጋጣሚ ነው የመጣሁት። እሺ እንግዲህ አቶ ግርማ ብዙ ነገሮችን እንግዲህ ሳጣራ ቆይቻለሁ እና እኔ ቅድምም ነግሬሃለሁ በስራዬ መርማሪ ጋዜጠኛ ነኝ። ብዙ ነገሮችን ሳደርግ ቆይቻለሁ እና አስፈላጊ ነው ብዬ የማስባቸውን ሰዎች እንግዲህ እየሄድኩኝ ያሉበት ቦታ ድረስ የማናገር ሁኔታ ውስጥ ነው ያለሁት እና ስለ ሊዲያም ብዙ ነገሮችን በማጣራበት ሰዓት ስለ ቤተሰቦቿ፣ ስለ ሊዲያ እና አካባቢ ላይ ስላሉት ነገሮች በጥልቀት ሊነግር የሚችል ሰው ከግርማ አንደበት ማግኘት የምትችለው ነገር ይኖራል ስለተባልኩኝ ነው። ሁሉንም ነገር ሊነግር የሚችለው ግርማ ነው ስለተባልኩኝ ነው የመጣሁት። ያው ልክ ነህ። እስቲ ስለ ሊዲያ አስተዳደግ ልትነግረኝ ትችላለህ? ሊዲያ አባቷ የወታደር ነበረ። እሺ እሷም ደግሞ እዚሁ ነው ያደገችው። በጣም የሚወዷት ቤተሰብ ነው ያላት። አቅምም አላቸው። ጡረታቸውም ጥሩ ነው እና ሚስትየዋም እናትየዋም ጥሩ ሁኔታ ላይ ያለችው። እኔም ደግሞ እንዳጎትነቴ የሚያስፈልጋትን ነገር በምጠይቀኝ ሰዓት እረዳለሁ። ግን ያን ያህል አይፈልጉም። እኔ እንዳጎትነት የሚገባኝን ነው የምሰጠው። አጋጣሚ ግን አባትየው ወታደር ቤት ባለ ሰዓት ላይ ህይወቱ አልፏል። እና በትክክል ጥሩ ኑሮ እየኖሩ ነው። እርሻም አላቸው። በስነ ስርዓት እያረሱ በስነ ስርዓት እያሳረሱ በደንብ የሚኖሩ ሰዎች ናቸው። ጥሩ ሁኔታ ላይ ያሉ ሰዎች ናቸው። አሁን አንተ ትክክለኛ የሊዲያ እናት ወንድም ምን አይደለ? አዎ። እስቲ የሊዲያ እናት ህይወት ምን ይመስላል በአጭሩ ብታጫውተኝ? ያው የሊዲያ እናት ታጋይ ናት፣ ሰራተኛ ናት። ጡረታውንም ታገኛለች፣ ገንዘብም አላት። ጥሩ ሁኔታ ላይ ያለች ሰው ናት። በትክክል የሚኖሩ ሰዎች ናቸው። ያን ያህል እንደዚህ የሚያስከፋ ህይወት የሚኖሩ ሰዎች አይደሉም። ጥሩ ኑሮ ያሉ ላይ ናቸው። ታዲያ እስቲ ሊዲያ ከዚህ ከተማ ወጥታ ወደ አዲስ አበባ ስትሄድ በምን አይነት ህይወት መንገድ ነበር ሄደችው? ቤተሰብ ስለተቸገሩ እነሱን ለመርዳት ወይንስ ደግሞ ምን ነበር? ቤተሰቦቿ የሚቸገሩ ቤተሰቦች አይደሉም። እኔ እንኳን አልፈልግም ይሉኛል ለማድረግ እንኳን ስሞክር እንደዚህ የሚረዱ ሰዎች አይደሉም። ጥሩ ሁኔታ ላይ ያሉ ሰዎች ናቸው እንጂ እርዳታ የሚያስፈልጋቸው አይነት ሁኔታ ውስጥ ያሉ ሰዎች አይደሉም። በፍጹም አያስፈልጋቸው። ጥሩ ሁኔታ ላይ እና ጥሩ ስራ ላይ ያሉ ናቸው። ውድ ቤተሰቦች እንግዲህ ያው ያሉትን ነገሮች እየሰማን እንገኛለን። በዚህ ደረጃ እንግዲህ ሁኔታዎች እንዴት እየቀጠሉ እንዳሉ አልገባኝም። እና እስቲ እህት ላይ ምንም አይነት ጉዳት ደርሶባት አያውቅም? እንግዲህ እኔ እስከማውቀው ድረስ ምንም ነገር አያውቅም። የእህት ስም የሺ ነው? አዎ የሺ ነው እኮ። አሁን ሊዲያ እየነገረችኝ ያለችው ነገር እና ከአንተ አንደበት እየሰማሁ ያለሁት ነገር ፈጽሞ የሚገናኝ ነገር አይደለም። እና ሊዲያ አዲስ አበባ ላይ ሄዳ የሰው እንግዲህ ሀብት ንብረት የኛ ነው በማለት ብዙ አይነት ችግር ውስጥ እየገቡ ያሉ ሰዎች ናቸው። እሷና ከሌላ ግለሰብ ጋር ተባብረው። እስቲ በዛ ዙሪያ ልትለኝ የምትችለው ነገር ይኖራል? እኔ አሁን ራሱ አንተ የምትለኝ ነገር እየገባኝ አይደለም። በትክክለኛው ነገር ንገረኝ እስቲ። ሊዲያ አዲስ አበባ ላይ የሰው ቤት ተከራይታ በምትኖርበት ሰዓት የነበረውን ነገር አሁን እያጣሩ ያለሁት ነገር እንግዲህ እንደዛ ከገባች በኋላ
አሁን እዛ ቤት ውስጥ አከራይነን እያሉ ያሉት ሰዎችም የነሱ ሀብት ንብረት እንዳልሆነ ደርሰንበታል። ግን ደግሞ ምንድነው እዛ ቤት የነበሩት ሰዎች እነማን ናቸው የሚለውን ነገር ማወቅ አልተቻለም። ሊዲያም የኔ ቤት ነው የቤተሰቦቼ ቤት ነው እያለች ነው፣ የወይዘሮ የሺ ቤት ነው እያለች ነበር። የሺ እንግዲህ የምትባለው የሺ የእናቷ ስም እንደሆነ እንግዲህ በዛ በኩል አንዳንድ ነገሮችን ሳጣራ ደርሼበታለሁ። የሺ ነው የእናቷ ስም፣ እዛ ጋር የነበረችው የባለቤቷ ስምም እንግዲህ የሺ ነው። ያንን ነገር በማመሳሰል የእናትና የአባቴ ቤት ነው ብላ ደርቅ ብላ እንግዲህ አባቷን መሞቱን ብዙ ነገሮችን ችግር እንደደረሰባት እንግዲህ የሺም እናቷ አረብ ሀገር ሄዳ ብዙ ችግር ደርሶባት ብዙ አይነት ጥቃት ደርሶባት ፓራላይዝድ ሆና ወደ ሀገር እንደተመለሰች እና ምንም አይነት ነገር ሰርቫይቭ ማድረግ እንደማትችል እሷ ደግሞ ያንን ነገር እያስተካከለችላት እንደምትገኝ እናቷም ደግሞ እንግዲህ የአካል ጉዳት ከደረሰባት በኋላ ምንም አይነት ነገር የአእምሮ እክል እንዳይደርስባት ሲል አጎቴ ወስዷታል፣ እሱ ጋር ነው የምትገኘው ስለተባልኩኝ ነው የመጣሁት። አሁን የምትለኝ ነገር ብዙም እየገባኝ አይደለም። ከዛ በተረፈ እኔ እዚህ በየሳምንቱ በየወሩ ገንዘብ የምልከው ምን ቸገረሽ ምን አጣሽ እምላት ለዚህ ጉዳይ እኮ አይደለም እኮ። አሁን እሷ እያለችኝ ያለችው እናቴ ያለችው ወንድሟ ጋ ነው። ወንድሟ ደግሞ አንተ ሆነ አይደለ? አዎ። ስለዚህ አንተ ጋር የለችም ነው የሊዲያ እናት? ሀብትና ንብረት ያላት ሰውና በትክክል መኖር የምችል ሰው ናት። ጥገኝነት የሚያስፈልጋት ሰው አይደለችም እኮ። አሁን አንተ የምታወራልኝ ወሬ እኮ ምንም እየገባኝ አይደለም። አንደኛ ነገር አካለ ስንኩል ናት ምናምን ትለኛለህ፣ ምንም የሆነችው ነገር የለም። ሁለተኛ ነገር ደግሞ ምንም ነገር ማድረግ ትችላለች፣ እንኳን ለራሷ የሰውም ማኖር ትችላለች። የራሷ የግል ህይወት፣ የራሷ ቤት፣ የራሷ ንብረት ያላት ሰው ናት። አደጋ የምትለው ነገርም እኔ ከአንተ አፍ ነው እየሰማ ያለሁት። ምን እያሟረትክ እንደሆነ አላውቅም። እኔ ምንም እያስጨነቀኝ ነው ጭራሽ። ይኸውልህ ሜቢ አልተረዳኸኝም ሊሆን ይችላል። ተረድቻለሁ። አሁን እኮ ስለ እህቴ ነው እየነገርከኝ ያለው እኮ። እኔም እያወራሁ ያለሁት ስለ እህት ነው። አዎ ከእህቴ በላይ ለእኔ ደግሞ ማንም ሊያውቅ አይችልም። ለእኔ ቅርቤ ናት፣ ሁሉን ነገር ናት። አንተ የምታወራኝ ወሬ ምንም አንድ አይነት ነገር አይደለም። እሷ ትክክለኛ ሰው የምትኖረው ኑሮና አንተ የምታወራልኝ ወሬ ትክክል አይደለም እንዴ። አንዴ አካለ ስንኩል ናት ትለኛለህ፣ አንዴ ጥገኛ ናት ትለኛለህ። የራሷ እኔ እኮ እያልኩህ አይደለም፣ የገዛ ልጇ ያለችውን ነገር ነው ለአንተ እያስረዳሁህ ያለሁት። ተው ታዲያ እንዴ። እኔ እሷ ማንም ያለውን ወሬ አንተ ሰምተህ ማናት? ማንም እኮ አይደለችም፣ የገዛ ልጇ እኮ ነች። ይሁን ታዲያ እሷስ ብትልህ ታዲያ እኔ ከኔ የቅርቧ ወንድሟ እያለው የሰው የልጅቷን ወሬ ኬትም ለቃቅባ እያወራች ሊሆን ይችላል፣ ወይ አንድ ነገር ሆና ሊሆን ይችላል። እናቷ ላይ መቼም እያሟረተች ነው እያልከኝ አይደለም? አይደለም። እሷም የሆነ አንድ ነገር እያስጨነቃት ወይ የሆነ ገንዘብ ፍለጋ ሊሆን ይችላል። ገንዘብ ፍለጋ ነው፣ ስግብግብነቷ ነው ይሄ ነገር ውስጥ እያስገባች። ታዲያ እንደዚህ አይነት ነገር የለማ። እኔ በቅርብ ቀንም ተገናኝተናል፣ በስልክ ማውርተናል። እንደዚህ ጥገኝነት የምትሆን ሰው አይደለችም፣ አካል ጎዶሎም አይደለችም። አንተ አሁንም እያወራኸኝ ያለው ወሬ በጣም የሚያስጨንቅ ወሬ ነው አሁን እያልከኝ ያለው። ስለዚህ እህተ ሙሉ ጤነኛ ነች? ሙሉ ጤነኛ ናት። ሀብትና ንብረት አላት፣ ቤት አላት። ምንም አንተ አሁን የምታወራኝ ወሬ ምንም አይነት ትክክለኛ ነገር የለውም። እያስጨነቀኝ ነው ጭራሽ አሁን ያለው ምን ማለት ነው? ውድ ቤተሰቦች ማለት እየተፈጠሩ ያሉትን ነገሮች በምን አይነት መንገድ ማስረዳት እንደምችል አላውቅም። ግን ደግሞ ሊዲያ ከነዛ ሰዎች ጋር ሆና እየተባበረች ያለችውን ነገር በምን አይነት ሁኔታ እንደሚቀጥል ጉዳዩስ ምን እንደሆነ ለአንዴና ለመጨረሻ የምንፈታበት ሁኔታ እየተቃረበ ይመስለኛል። እንግዲህ አጎቴ ጋር ነው ያለችው እናቴ ብላለች ማለት ከኔ ላይ ጠበቅ ይችል ይሆናል። መስታወቱ በማያሳይ መኪና ነው እንግዲህ ይዘናት እዚህ ድረስ የመጣ ነው። እሷ እዚሁ አካባቢ ላይ ነው አሁንም የምትገኘው። እሷ ስትል የነበረው ሙሉ ለሙሉ አጎቷን ማግኘት የማልችል ስለሚመስላት በዛ በኩል ላይ ያለው ምናምን ብዙ ነገሮችን ስትል ነበር። ሁሉም መረጃ የት ነው ያለው ብዬ እንግዲህ አሁን እያፋጠጥኳት እገኛለሁ። መረጃውን በምጠይቀት ሰዓት ሀብት ንብረቱ በእናቴ ስም ስለነበረ የቀረው እኔ ጋር የቀረው ካርታና ፕላን ነበር። ያንን ካርታና ፕላን ደግሞ እንግዲህ በእነ አብነት በኩል ተደርጎ፣ አብነት ማለት ደግሞ እንግዲህ የሴትየዋ ልጅ ነው። በዛ በኩል ተደርጎ ብዙ ነገር ተወስዶብኛል የሚለው ነገር ነው ስትገልጽልኝ ነበር። እነዛን ነገሮች
ለእኔ ማስረዳ በነበረበት ሰዓት ሳታስረዳኝ ቀርታ አሁን ግን ኦልሬዲ ጉዳዮች ካለፉ በኋላ ብዙ ነገሮችን ማስረዳት ይኖርብኛል ብትለኝ የማዳምጣትም የምቀበላትም አይነት ሰው አይደለሁም። እውነታውን እንድትነግረኝ ለረጅም ጊዜ ስጠብቃት ነበር። ያንንም ደግሞ አድርጌዋለሁ። የመቀበል ፍላጎት አልነበራትም። ለእኔ ማስረዳት ፍላጎት አልነበራትም። መሄድ ባለበት መንገድ ሁኔታዎች እንዲሄዱ አልፈቀደችልኝ። ዛሬ ደርሶ ግን ነገሮችን ለማስተካከል እሞክራለሁ የሚሉ ነገሮችን ከማንም ሰው አንደበት መቀበል ሰው አይደለሁም፣ አልቀበልም። ጊዜ ሰጥቻታለሁ። ጊዜ ሰጠሁትም ደግሞ ጉዳዩ ምን ያክል ውስብስብ እንደሆነ ስለተረዳው ነው። እዛ ጋር አቶ ግርማ እንድታውቀው የምፈልገው ነገር ስለ ሀብት ንብረት፣ ስለ ቤት ውርስ ብቻ ሳይሆን የሰው ህይወት መጥፋቱን የሚያሳይ ቪዲዮና ፎቶ ይዛ ነው የተንቀሳቀሰች ያለችው ሊዲያ። ይህን እኔ በፍጹም አላውቅም። እዛ ላይ እና እህቴን እንደዚህ ናት እንዲህ ናት ያልከኝ ከአንተ አፍ ነው የሰማሁት እንጂ ምንም ይሄ ነገር ምንም የማውቀው ነገር የለም። ቆይ እስቲ እንደው ሊዲያ እዛ ያለች ስራ ሰራለሁ እንደዚህ አይነት ነገሮችን ጥቅማ ጥቅም አገኛለሁ ብላ የሆነ ሰዓት አማክራ ይሆን? ኧረ እንደው እኔ እንኳን እንደዚህ ስራ እንድትሰራም አይደለም ትምህርቷን እንድትማር ነው በየሳምንቱ በየ15 ቀኑ ነው ገንዘብ ምልክላት። ስለ ስራ አይምሯ ውስጥ ማስብ አታውቅም እንጂ ምንም አይነት ነገር አማክራ አታውቅም። ምንም አታማክርም። በቃ ብር ነው ገንዘብ እንደዚህ ፈልጋለሁ እንደዚህ ፈልጋለሁ ነው የምትለኝ እንጂ በምፈልግ ሰዓት ደግሞ የምሰጣት ስለሆነ ያን ያህል ስራ የሚያስፈልጋት ሰዓት የለውም። እስቲ እንደው ሊዲያ ከዚህ በፊት ደርሶባት የሚያውቅ ችግር ይኖር ይሆን? ማለት እነዚህ ከሰው ጋር በቤተሰብ በምን የቂም በቀል በእነዚህ አይነት ዙሪያ ይኖራት ይሆን? አረ ምንም ነገር የለም። ምን ሁላችንም ቤተሰብ ነን። ምንም ነገር የለም። አዲስ የተፈጠረ ነገር ካለ ነው እንጂ እኔ የማላውቀው እንደዚህ ነገር የለም። እኔ አሁን ሊዲያን አስገብቻት ያሉትን ነገሮች እንድናወራ እፈልጋለሁ እና እሷም ስትገባ በተረጋጋ መንፈስ ብቻ እንድታወራት ነው የምፈልገው። ምንም አይነት ነገር እንዳልሰማክ እንደማታቅ እና ምክንያቱም ይሄ ለእኛ ስለሚጠቅመን ነው። አሁን አንተ የምትላቸውን ነገሮች ኦልሬዲ ከአንተ ብዙ ነገሮች ጋር ከአንተ ጋር የዝምድናም አለ ያሉት ነገሮች አሉ። እስከዛም ሰዓት ድረስ አንተ መጉላላት ያለብህ አይመስለኝም። እሷ ጋር እየተፈጠሩ ያሉት ነገሮች እዛ ቤት ውስጥ ተገሎ ተገኝቷል የተባለው አስክሬን ብዙ ነገር ወደ እናንተ እንዲያመራ እየተደረገ ነው የሚገኝ። ያ ነገር ሆነ ማለት ደግሞ ሙሉ ለሙሉ እናንተን ከጨዋታ ውስጥ የምትሳተፉበትን ሁኔታ ያመቻቻል ማለት ነው። እንደዛ መሆን ከፈለግ በተቻለ አቅም እሷን መተባበርና መደገፍ ትችላለህ። እነዚህ እንኳን አይሆንም። እንዴት ራስን ወንጀል ውስጥ ለመክተት ትተባበራለህ በማታውቀው ነገር? አዎ ማለት እኔ የምለው ያንን ነው። እንደዛ እንዳይሆን ደግሞ ማድረግ ያለብን ምንድነው ማለት ነው? ተረጋግተን መደረግ ያለበትን ነገር ማድረግ ማለት ነው። እሱን ተባበራለሁ። እሷ ስትመጣ ምንም እንደማያውቅ ሰው ስለ ጉዳዩ ውስጥ ምንም እንዳልሰማ እየተወሩ ስለነበሩት ነገሮች እንደማታውቀውና እኔና ሊዲያ ግን መጠየቅ ያለብንን ነገር እንድንጠያየቅ ይሆናል ማለት ነው። ውድ ቤተሰቦቼ እንግዲህ እኔና ሊዲያ ዛሬ ሊዲያ የምትዋሸኝ ነገርም ካለ በምን አይነት መንገድ ማውራት እንደሚኖርባት ወይም ደግሞ ከአቤል ጋር በምን አይነት መንገድ አውርታ ማስቀጠል እንደምትችል የምታውቅበት ቀን ይሆናል። በእንደዚህ አይነት ሁኔታ እስከ ዛሬ ታግሻታለሁ፣ ለማዳመጥ ሞክሬያለሁ። በትዕግስት ደግሞ ሳደርገው ነበር ይሄንን ነገር በሙሉ። እኔ ከከተማ ለእናንተ ለመግለጽ የምፈልግ ከከተማ ይዣቸው ስወጣ እሷን ብቻ አይደለም አብነት የተባለውንም ግለሰብ ከነዘላለም እጅ በመውሰድ ሜቢ የተባለው እናትና አጎቴ ያለችው ስፍራ ላይ ስደርስ ሟች የተባለውንም ግለሰብ ወደዚህ ጋር አምጥቶ ቀብሮ ይሆን የቤቱን ውስጥ ትክክለኛ ባለቤት የተባሉ አድራሻ ላይ ያገኝ ይሆን የሚሉ ጥያቄ ውስጥ ላይ ስለነበር ሁለታቸውንም ነው ይዤ መጣሁት። እነሱ ግን አያውቁም። ማናቸውንም ከማናቸውም ጋር ለማገናኘት የምችል አልመሰላቸው። ሊዲያም
በዛ በኩል የሚፈጠሩትን ነገሮች እኔና ዘላለም ተጋጨን ነው የምታውቀው፣ ተጋጭተናል። መሀላችን የሚፈጠሩትን ነገሮች ለእውነት ስል ከማንም ሰው ጋር ብጋጭ አይደለም እንኳን የሥራ ባልደረባ ይቅርና ከማንም ሰው ጋር ብጋጭ እኔ መጎዳት ካለብኝ እጎዳለሁ እንጂ እዚህ ጋር እውነትን የሚደግፍ ነገር አግኝቼ ወደኋላ መልሰዋለሁ። ያንንም ደግሞ እስቲ ከሊዲያ ጋር ሆነን የምንሰማ ይሆናል። ውድ ቤተሰቦች እንግዲህ ያሉት ነገሮች እንዴት እየቀጠሉ እንዳለ ግራም ያጋባ ነውና ብቻ እስቲ ሊዲያ ላስገባትና ፕሮግራማችንን የምንቀጥል ይሆናል። እስከዛው ድረስ የትም አትሄዱ፣ ከኔ ጋር ቆዩ። አሁን ደግሞ ለምንድን ነው አጎቴ ጋር የመጣው? አንተ ሰውዬ ገብተሽ ቁጭ በይ። ምን ማለት ነው? አንተ ሰውዬ እንዴት ነው እዚህ ድረስ የመጣ ነው? ኮርፈሽ ቁጭ በይና ያለው ነገር እናወራለን። ምን ማለት ነው? ምን ነው? ለምን አጎትሽ ጋር መምጣታችንን ለምን ፈራሹ? ሲጀመር እኔ ከዚህ ነገር ውስጥ እንድታስወጣኝ ነግሬኝ ነበር። ኮታ ጋብለሽ ቁጭ በይ። ማን ፈቅደሽ አልገባሽም አይደለ? እኔን ለራስሽ ነሽ መተሽ ለምነሽ ይሄንን። ቆይ እንዴት ነው እዚህ ድረስ የመጣ ነው? አልገባኝም። እንዴት ነው ያገኘው? እሱንስ አጎትሽ አይደለ? ብቻሽን ነሽ? የሚያግዝሽ ያስፈልግሻል? አጎትሽን አገኘውልሽ። ምን ነው? ምን ማለት ነው? እኔ የሚያግዘኝ ሰው ያስፈልገኛል ብያለሁ አላልሽኝም እንዴ? ሰው እንደሚያስፈልግሽና ብቸኛ እንደሆንሽ እየተንገላታሽ እንደሆነ ስትገልጭልኝ ነበር አይደል? ሲጀመር እኔና እነሱ ጉዳዩን እንደምንጨርሰው እኮ ነገራችሁ ነበር። እዚህ ድረስ መምጣትም አይጠበቅም። ጉዳዩን በምን አይነት መንገድ ነው የምጨርሱት? በቃ እኛ በምንጨርሰው መንገድ እንጨርሰዋለን። እናንተ በዚህ ልክ ምንድን ነው ያሳሰባችሁ? አቶ ግርማ እየሰማ ነው። ምንም ማላውቀው ነገር አለ እንዴ? አጎቴ አንተ ራሱ እንዴት ዝም ብለህ ታስገባቸዋለህ እነሱን? እንዴ ማን ይሁኑ ምን ይሁኑ ሳታውቅ እንዴት ልታናግራቸው ፈቃደኛ ሆንክ? ለእውነት ብሎ የመጣን ሰው ማናገር ነው። አንተንም አሳምነው ነው የጠበቁኝ? አይ ማመን አይደለም። አሁን በራሴ መንገድ ጨርሳለሁ እያልሽ ነው። እንደ ወንጀለኛ ችግር እንዳለ እያወኩ ነው። እንደዛ ነው እኔ? አዎ፣ ምክንያቱም አሁን ላይ እያደረግከው ያለው ነገር ጭራሽ ከርሳችን እየወጣ ነው ያለው። ማለት እኔ እና አንቺ የተስማማንበት ነገር አለ? ምንም የተስማማንበት ነገር የለም። የከፈልሽኝ ነገር አለ? እኔ እንደዛ እያልኩኝ አይደለም። ቆይ ስሚኝ፣ ያደረግሽ እስካሁን የምናደርጋቸው ነገሮች በራሴ ፍላጎትና በራሴ ማለት በቃ በራሴ ወጪ ነው ኤቭሪቲንግ ነገር እያደረኩልሽ ያለሁት አይደለ ወይ? እሱ ነው። ስለዚህ ታዲያ አንቺም የትኛው ህግሽ ነው ወይንስ ደግሞ እኔና አንቺ የትኛው የተስማማነው ነገር? መቸገርሽንና መቸገርሽን ብቻ ነው የነገርሽኝ። ከዛ በኋላ ኃላፊነቱን ወስጄ ያደረኩ ያለሁት ነገር በሙሉ በእኔ ወጪ ነው። እኔ ደግሞ ከዚህ በኋላ ኃላፊነቱን እንድትወስድ አልፈልግም። ከዚህ ነገር ውስጥ ውጡልኝ። ለምንድን ነው የምወጣው? መሀል ላይ ያሉት ነገሮችን ማን ነው የሚያስተካክለው? እኔ ስወጣ መሀል ላይ የተፈጠሩት ነገሮች ማን ነው የሚያስተካክለው? እኛ ከፈለግን ሌላ ህግ አካላት። አንቺ ማን ስለሆንሽ ነው የምትፈልጊው? አንቺ ማን ስለሆንሽ? ጉዳዩ የአንቺ መሆኑንስ እርግጠኛ ስላልሆንኩ መሰለኝ ከዚህ በፊት ፕሮግራሙን አቋርጬ አንቺን ይዤሽ ወጣሁት። የእናንተ መሆኑንም ስላላመንኩበት ያንቺም ሆነ የነዛ ሰዎች ሀብት ንብረት መሆኑን አላመንኩበትም። ግልጽ ነው አይደለ? ቆይ አንተ የማንስ ቢሆን ምን አስጨነቀ? ለምን ነው የማልጨነቀው? የቤቱ ተካፋይ ነው ወይስ ምንድነው? ቆይ አንቺ ነኝ እንደዚህ እኔ ነው ሊዲያ እንደዚህ ያወራሽኛለሽ? አጎቴ እነሱ ምንድነው ያሉክ? እነሱ ምንም ያሉኝ ነገር የለም። አሁን አንቺን ከምሰማሽ ነገር የተረዳው ነው። አልገባኝም። ቆይ ራሴ ጨርሳለሁ። ምን አይነት ነገር ውስጥ ገብተሽ እንደሆነ እስካሁን አላወኩም። ለእኔ ምንም አይነት ነገር ውስጥ አልገባም። ራሴ መፍታት ብቸኛንም አይደለሁም፣ ብቸኛ ነኝ። ቆይ እናትሽ ታማሚ መሆኗን ነግረሽኛል አይደል? አይደለም? እናትሽ አካል ጉዳተኛ ነች አይደል? አዎ። አቶ ግርማ እንደው በስመ አብ ወወልድ ወመንፈስ ቅዱስ ምን አይነት ሴጣ ጋኑንት ውስጥ ገብታ ነው አንተ? ኧረ እንደው ምንም ነገር የሆነችው ነገር የለም። ኧረ ምን አይነት ነገር ውስጥ ገብታ እንደሆነ አይታወቅም። አሁን ታይ ቸግሮኝም ብለሽ እኛን ማሳጣት የለብሽም። አንድ ቀን ገንዘብ ብለሽ አናውቅም። አቶ ግርማ እኔ አሁን እያሳሰበኝ ያለው ስለ አንቺ መቸገር አይደለም። አንቺ እዚህ ጋር እየፈጠርሻቸው ስላሉት ነገሮች አይደለም። ሊዲያ እኔ ልብ ብለሽ እንድትሰሚ ይፈልጋሉ። የምታደርጊያቸው ነገሮች ለሀብት ለንብረት ብለሽ ታስገብግበሽ የምታደርጊው ነገር አይመለከተኝም። አሁን ግን እያደረግሽ ያለሽው ነገር የሰው ህይወት ማጥፋታችሁን የሚገልጽ ነገር እየታየ ነው ያለው። ማን ነው ደግሞ የሰው ህይወት ያጠፋው? ታዲያ ሞቷል የተባለው ግለሰብ ማን ነው? እኔ ምን አውቃለሁ? ያንን ግለሰብ አላውቀውም። ስለምታውቂማ መሰለኝ በሞባይልሽ ነገሮችን ይዘሽ ተንቀሳቀሽ ነበር። እኔ ምንም ይዤ የተንቀሳቀስኩት ነገር የለም። ፋይሉንም እኔን ለማስፈራራት የላኩልኝ እነሱ ናቸው። እና ምን ማድረግ ነበረብኝ? ሊዲያ ሲያስፈራሩሽ የነበሩትን ሰዎችም እንዳገኘዋቸውም
በእናንተ ቤት ነገሮችን በራሳችን እንጨርሳለን ብላችሁ ያን ከጫውታ ውጪ ታደርጋላችሁ። ጥያቄው ስለምን ይሆናል? ስለ ሀብትና ንብረት ብቻ ይሆናል ማለት ነው አይደለ? እዚህ መሀል የጠፋው የሰው ልጅ ህይወት ሳይታወቅና ምላሽ ሳይገኝለት ይቀራል ማለት ነው አይደለ? እንደዛ ያ ሰውዬ ይሞት ይኖር ራሱ እርግጠኛ አይደለሁኝ። እርግጠኛ ያልሆንሽው አንቺ ነሻ። ስለዚህ መሞቱን አረጋግጣችኋል? አስክሬኑን አግኝታችኋል? ምንድነው እያላችሁኝ ያላችሁት? የሊዲያ ቤተሰቦች አዲስ አበባ ላይ ቤት አላቸው? ኧረ ምንም ነገር የላቸው። ሀብት ንብረት ወይም ደግሞ በየሺ ስም የተቀመጠ ንብረቶች ይኖራሉ? ኧረ አጎቴ ምንድነው የምትለው? በቃ አንተ ዝም በል። ለምን ነው ዝም የሚለው? ሊዲያ አንቺ ራስሽ ዝም በይ። ምን ማለት ነው? አንተ አይመለከትም። በቃ በእኛ ቤተሰብ ማል ምን አስገባ? እንዲህ ቸገረኝ ስትይ እንኳን ስንልክልሽ ምን ስንል የነበረው እንዲህ አይነት ከባድ ጉዳይ ሲኖር ምንም ነገር እንዴት ያለማወቄ እንደ ባዳ ማድረግሽ በጣም ያሳዝናል። ለካ የማይሆን ነገር ውስጥ ገብተሽ ነው አንዴ ወደ ማውራሽን ወሬ ምንም መልስ ማሰጭ። አንተ ራሱ ምን ብሎ አሳምነው ነው? ምንድነው እያወራህ ያለው? ወይ ምንድነው? ለምን አሁን ስለማሳመን እኮ አይደለም። እናትሽ ታማለች አይደል? ያቺን መሰለች አበባ የሆነች እናትሽን አካል ጉዳተኛ ከረክሻትና አሁን ደግሞ የሞተው ሰው መከራከር። ኧረ ተይ አግኝታ ታውቃለህ ማለት እሱ ጋር እንዳለች አለብን እንዴ? ስገልጭኝ ነበር። እሱ መብቴ ነው። የትም ላስቀምጣት የትም የኔ መብት ነው። ሰው ናት እኮ ተይ እንጂ ማለት አይደለች። ስለዚህ እሱ ያለችበት ሁኔታ ስለማያውቅ ነው እንደዚህ የዘባረቀ ያለው። እኮ ምን አይነት ሁኔታ ላይ ነው ያለችው? ያለችበት ሁኔታ ማለት የት ኑር ምን አይነት ሁኔታ ውስጥ ምንም የሚያውቀው ነገር የለም። እንግዲህ ውድ ቤተሰቦች እናንተም እንግዲህ እየሰማችሁ እንዳላችሁት ነው። እስከዛሬ ስተባበር የነበረው ወንጀለኛ ነው ማለት ነው አይደለም? እኔ ወንጀለኛ አይደለም። ወንጀለኛ እንድትለኝ አልፈልግም። በቃ አይውልሽ እግዚአብሔር ይመስገን ማለት እኔ በየትኛውም ሳይድ ስተባበርሽ በነበረበት ሰዓት ውሸት አይቼ ያገስኩሽ አንዳችም ነገር የለም። የመሰለኝንና እውነትን ያደረኩት ነገር ነው ሳደርግ ነበር። ያም ደግሞ ሆኖ ሳለ አንቺ የፈጠርሻቸው ችግሮች ወዴት እንዳቀኑ ውጤቱ ምን እንደሆነ አይተናል። አሁን ከዛ ቤተሰብ ጋር ችግርሽ ምን እንደሆነና ያለውን ነገር ብታስረጅኝ ይሻልሻል። እኔ ምንም የማስረዳ ነገር የለም። ችግሬን አሳምረህ ታውቃለህ። እኔ ንብረቴን ማስመለስ ብቻ ነው የምፈልገው። እንደ አዲስ እየደጋገምክ አትጠይቀኝ። ከቻልክ በቃ እዚህ ሁሉ ነገር ውስጥ ይሄን ሁሉ ርቀት ከምትጓዝ ቢቀርብስ ማለት በቃ ከዚህ ነገር ብትወጣስ? ለምን ሰላማችንን እናሰጠንም? አንተስ እስካሁን እየተፈጠሩ የነበሩት ነገሮችስ መረም ነው። የቤቱ ባለቤቶችስ የት ነው የሚሄዱት? እናንተ ንብረቱን ልትወርሱት? ለሁለት ሌቦች ነው ንብረቱን ትቼ የሚሄደው? የቤቱ ባለቤት እናቴ ናት። ወንድሟ አንዳችም ንብረት እንዳሌላት ግልጽ አድርጎ ነግሮኛል። አስፈላጊ የምለው ማስረጃም ደግሞ ሰጥቶኛል። ቤተሰብ እኮ ሁሉንም ነገር ለቤተሰቡ አይናገርም ማለት አንቺ እኮ እዛ ሰፈር ተወልደሽ እንዳደግሽም ነው የገለሽልኝ አይደል? የት ነው ተወልዳ ያደገችው? እዚሁ አይደለ? ኧረ እዚሁ ነው። እንዳለ የምታወራው ወሬ ትክክል አይደለም። እዚሁ ነው ተወልዳ ያደገችው። እዛ ላይ ንብረት ሀብት የምትለውም ነገር እኔ አሁን እንግዳ ነገር ነው የሆነብኝ ስታወራ። ከመቼ ወዲያ ነውስ ከወንድም አልፎ ወሬ የሚሰማው? ማን አውቆ ነው? ምኑንም የምታወራው ወሬ ለእኔ አሁን አዲስ እንግዳ ነው የሆነብኝ። ሊዲያ እነዛ ወይዘሮ ገነት ብለሽ ምን ብለሽ በዛ አድርገሽ ራሳችሁ ያስፈራራችኋትን ግለሰብ ለብቻ ያቺ ሴትዮ እናስፈራራቻት አድርገሽ ለኔ ያሳመንሽኝ አይደል ሊዲያ? እንደዛ ነው አለ የተፈጠረው። እናትና አባቴ ናቸው አዲስ አበባ ውስጥ ቤቱን የገዙት። አታፍሪም? አሁንም ደግሞ ለማስረዳት ትሞክሪያለሽ? ምን አይነት ቆሻሻ ስብዕና ቢኖርሽ እንዴት ነው ሰውን ለማስረዳት የምትሞክሪው? መረዳት ካልፈልክ መብት ነው። ለጠየቀኝ ጥያቄ ነው መልስ እየሰጠኝ። መብትና ግዴታውን እኮ አንቺ አለሽ የምትነግሪኝ። እንዴት አድርጌ ማውራት እንደ ሊዲያ ሴት ስለሆንሽ ነው የታገስኩሽ ያለሁት። የምፈልገው መረጃ በትዕግስት ሳይሆን በትዕቢት እንደፈለኩኝ አድርጌ እንደምቀበልሽ ታውቂዋለሽ። ምንም ልታረገኝ አትችልም። ይኸውልህ አጎቴ እዚህ ጋር የሚያወራው ነገር በምንም አይነት መንገድ ማስረጃ ሊሆን አይችልም። እንደዛ ነው የምታስቢው ሊዲያ? እኔ እጄ ላይ በቂ ማስረጃ አለኝ። የፈለኩትን ነገር ማድረግ እችላለሁ። ስልክሽን ስትሰጪኝ ሙሉ ያንቺና የቤተሰብሽን ማስረጃ
ሳጣራ ነበር። ማለት አልገባኝ። ምን አገኘ? እሱን በሂደት የምታየው ይሆናል። እኔ ደግሞ ሳግዝሽም ምን ያክል ርቀት ሄጄ እንዳገዝኩት አይተሽኛል። አንቺ ማታውቂያቸው ነገሮች በሙሉ ወይዘሮ የሺ ከእናትሽ ስም ጋር ብቻ ስለተመሳሰለ አያይዘሽ የሰራሻቸው ወንጀሎች፣ እነዛን ድብቅ ሚስጥሮች እንዴት እንዳወጣኋቸው ታውቂያለሽ። 3-4 ቀን ሳልቀርጽ ስቀር ስራ ትቻለሁ ብዬ በዛ በኩል እንትን ስል ላይክ በቃ ሙሉ ነገሮችን ትቼ ያቆምኩ ነበር የሚመስለሽ? ግልጽ ነው አይደለ? እኔ ደግሞ አንድ ነገር ይዤ እንደ ቀላል ልለቅ የምችል ውጣ ስላልሽኝም የምወጣ አይነሱ አይደለሁ። ሊዲያ ብታምኝና ነገሮች ቢቀሉልሽ ይሻሉሻል። ቆይ አንተና ዘላለም ቤቱን ትፈልጉታላችሁ እንዴ? ወደ ራሳችሁን ለማዞር ነው እየሞከራችሁ ያላችሁት? አልገባኝም። እንደዛ ማድረግ በፈልግማ እንደዚህ እኮ ሚዲያ ላይ እያዞርኩኝ እናንተን መጀመሪያ ሀቅሽን ለማውጣት እንደዛ አለፋም ነበር። ገባሽ አይደለ? ካርታ እያልሽ እንደዛ ካርታና ፕላኑ ተወስዶብኛል፣ እንደዚህ ሆኖብኛል፣ በገዛ ፍቃዴን ያዞርኩት ስትይ የነበረውን ነገር ልታሳይኝ ትችያለሽ? አሁን ግልጽ ልታደርጊኝ ትችያለሽ? እኔ ከዚህ በኋላ ለአንተ ምንም የምሰጥ አስተያየት የለኝም። በቃ ጨርሻለሁ። ምንም ነገር መናገር አልፈልግም። ለእኔ ምንም ማስረዳት የምትፈልጊው ነገር የለም? አዎ፣ ምክንያቱም እስካሁን በጣም ብዙ ነገር ያለው ላስረዳ ሞክሬያለሁ። መቀበል ካልፈለክ ያንተ መብት ነው። እኔ ምንም ማድረግ አልችልም። እስቲ ከሴትየቷ ልጅ ጋር አብነት ከሚባለው ሰው ጋር ያላችሁ ግንኙነት ምንድን ነው? እሱንማ ነግሬያለሁ። መጀመሪያ ሊከራይ የመጣው ሰው እሱ ነበረ። እሺ፣ አይ እስቲ ዛሬ ግልጽ ነገሮች እንግዲህ በጣም ውስብስብ ሆኖብን አይደለ? በማንፈልገው መንገድ ሄደ። ግን ግድ ግልጽ መሆን ስላለበት ያሉትን ነገሮች መረዳት ስላለብን አብነት የተባለው ግለሰብ መጀመሪያ መጥቶ ነው ከአንቺ እንግዲህ ተከራይቶ ሲኖር እንደነበረ ከዛም በኋላ እናትና አባቱን ማምጣት እንደፈለገ ከዛ ውጭ ምንም አይነት ሌላ ሪሌሽን የላችሁ? ምንም አይነት ግንኙነት የለም። እርግጠኛ ነሽ? ስለዚህ እናትሽም አሁን ላይ ታማሚ ነች? አዎ። ሊዲያ እድሉን እየሰጠሁሽ ነው። ከዚህ ቀን በኋላ ወደ ሚዲያ መተሽ ለማስረዳት የምትሽበት አይደለም የምታስቢበትን እድል አታገኝም። ሲሪየስሊ ልታስፈራራኝ አትሞክር። በቃ እኔ ምንም ከዚህ በኋላ የሚመጣበት አላስፈራራሽም። ማድረግ የምፈልገውን ነገር ማድረግ ይችላል። ማስፈራራት አንዳችም ነገር አይጠበቅም። ማድረግ የምችለውን ነገር በቃ ማድረግ ትችላለህ። ነገርኩ በቃ። እኔ ከዚህ በኋላ ግን ምንም ልልክ አልፈልግም። ምንም አይነት የሚሰጥ ማስረጃ የለኝም። በቃ ጨርሻለሁ። እንደዚህ ሆነሽ ማምለጥ የምትችል ይመስልሽ? አንቺም ሆንሽ ጠበቃው በእንደዚህ አይነት መንገድ ማምለጥ የምትችል ይመስላችሁ? እኔ እኮ አሁን ምን ለማመጥሽ ትክክለኛ የቤቱ ባለቤቶች ባለ ንብረቶች እነማን ናቸው እነሱ እንድታስረጂኝ ነው። ካልሆነ ግን ይቆጭሻል። ትክክለኛው የቤቱ ባለቤት እናቴ ናት። ነገርኩ በቃ። እዚህ ድረስ ስለለፋ በጣም ነው የማዝነው። ምንም የምታገኘው ነገር አንዲት ቀን ከተማ ሂዳ ማታውቅ እናትሽ እዛ ቦታ ላይ ኑራ ሀብት ንብረት አፈረች። እሺ እዛ ጋርስ የነበረው ታሪክ ምንድን ነው? አባትሽ የሆነ ነገር እንደሆነ የሚሰራው ነገር ሌላ ነገር እንደሆነ እዚህ ጋር ደግሞ የምንሰማው ትክክለኛ ወላጅ አባትሽ ወታደር እንደነበረና ግዳጅ በወጣበት ሰዓት ህመም እንደገጠመው ከዛም በኋላ ህይወቱ እንዳለፈ ነው እኮ። አንቺ ሁለት አባት ነው ያለሽ። ሁለት አይነት ቦታ ነው ተወልደሽ ያለሽው ሊዲያ። እኔ አሁን አንቺ ውሸታም መሆንሽን እኮ 0.1% አልጠራጠር። 100% እርግጠኛ ነኝ አንቺ ወንጀለኛ ነሽ። አንተ የፈለግከውን ነገር ማመን ትችላለህ። ማመን አይጠበቅብኝም። እኔ እንድትማቅቅ ያደርግሻለሁ። እቺን አትርሸት። ይኸውልህ አታስፈራረኝ በቃ። እኔ ከዚህ በኋላ ምንም ምን ነገር የለም። አጎቴ ምን እንደነገርካቸው እኔ ምንም የማውቀው ነገር የለም። ግን ከቻልክ ከዚህ ነገር ውስጥ ውጣ። ምንም አይነት አስተያየት አትስጥ። ለምንድን ነው የሚወጣው? ራሴ እንደጀመርኩት ጨርሰዋለሁ በቃ። አንቺ ማን ስለሆንሽ ነው በራስሽ የምትጨርሺው? በየትኛው ስልጣንሽ በየትኛው አቅምሽ ነው አንቺ ራስሽ ጀምረሽ ራስሽ የምትጨርሺው? አንቺ ከህግ በላይ ነሽ? ከህግ በላይ ነሽ ወይ? እኔ ወደ ሌሎች የህግ አካላቶች ወስደዋለሁ በቃ። እዚህ ምድር ላይ ያላችሁት እናንተ ብቻ አይደላችሁ። በነበረው ይሄ በገንዘብ የምትገዢው ወይም ደግሞ አብራችሁ በወንጀል ለምታጨማልቁት ጠበቃ ነው የምትሰጪው። እሱም ቢሆን ደግሞ መጨረሻው ምን እንደሚሆን ቃል ገባልሻለሁ። ታዩታላችሁ እዛው ስትገናኙ። ግን አጭር የሆነ መልስ የቤቱ ባለቤቶች የት ነው ያደረጋችኋቸው? ነፍስ ያጠፋችሁትስ የት ነው ያለው? አትሊስት አስክሬኑ የት ነው ያለው?
እኔ ለብሳ አላጠፋውም። አስከሬኑም የት እንዳለ አላውቅም። እየሰማኝ አይደለም እንዴ? በዚህ ጉዳይ ላይ ከዚህ ውጪ ምንም አይነት አስተያየት ልሰጥ አልችልም። ምንም ነገር ማለት አልፈልግም። በቃ የፈለግከውን ነገር ማድረግ ትችላለህ። መርማሪ ነኝ ትለይለ ከፈለክ ድረስበት ራስ ፈልገህ ሬሳውንም ምኑንም የፈለግከውን ነገር የምትጠራጠራቸውን ነገሮች በሙሉ በራስ መንገድ መድረስ ትችላለህ። እኔ ምንም የማውቀው ነገር የለም። ያሉትን ነገሮች ካንቺ አልፎ እናትና አባትሽ ላይ እንዲደርስ ነው የምትፈልጊው? ጉዳዩ ወደዛ እንዴት ነው የምትፈልጊው? እንድታቂው ግን በቀላሉ ማለት ነው ጉዳዩን ላስረዳሽ ስሞክር በእናትና በአባትሽ ስም ስታደርጊያቸው ስታንቀሳቀሻቸው የነበሩትን ነገሮች በሙሉ ተወልደሽ ያደሽበት አካባቢ ላይ ያ ሁላ ነገር ሊፈጠር እንደሚችል ደግሞም ሊሆን እንደሚችል ልገልጽልሽ እወዳለሁ። ኤቭሪቲንግ እዛ ጋር ስታከናውኛቸው የነበሩት ነገሮች በሙሉ ግልጽ ነው አይደለ? እዛ ጋር ስታደርጊያቸው የነበሩትን ነገሮች በሙሉ እስኪጸጽትሽ ድረስ መቼም እናትሽን የምትወጃት ከሆነ የቤተሰብሽ ስም እኔ አሁን ወንጀለኛ መሆንሽን አንቺ እንደምታስቢ እዚህ ጋር አጎትሽ ጋር ብቻ መጥተው የሚቀር ጉዳይ አይደለም። ይሄዳል፣ እንሄዳለን። አሁን አስፈላጊ ከሆነ ወተን እናትሽ ጋር እንሄዳለን። የተወልደሽ ያደግሽበት ስፍራ ላይ ወንጀለኛ እንደሆንሽና ነፍሰ ገዳይ እንደሆንሽ አካባቢሽ ላይ ያሉት ሰዎች በሙሉ እንዲያውቁት አድርጓለሁ። ሲጀመር እናቴ የትም አታገኛትም፣ እዚህ አይደለም ያለችው። እንግዲህ እስቲ ወንድሟ የማያውቅ ከሆነ እሱንም በሂደት አጣርቼ እንደምደርስበት ግልጽ አደርግልሻል። ባትኖር እንኳን እንዳለች ደግሞ ደጋግሞ ገልጾልኛል። ትኖራለች አለ አቶ ግርማ አለች። ኧረ እዚሁ ነው። እስቲ አሁን እንግዲህ ቅድም ላይ የማወራው ነገር ወይም ደግሞ የእህትን ስም ለማጥፋት መሞከር መስለው ነበር። አሁን ግን ያው ግልጽ እንግዲህ የእህት ልጅ የምትናገረው ነገር እየሰማ ነው አይደለ? የምሰማው ነገር ራሱ እውነት እየመሰለኝ አይደለም። ጭራሽ እንደ ወንጀል ሰው መግደል ደረጃ ላይ መደረስ ማለት እኔ ሳላቅ በጣም የሚያሳዝን ነገር ነው። በሽተኛ ያልሆነ ሰው በሽተኛ ናት ማለት ሰው እንደዚህ ችግር ውስጥ ሲገባ እንኳን ያለመንገር በጣም ያሳፍራል። አሁን እኮ ችግር ውስጥ የገባ ሰው የለም አቶ ግርማ። ይሄው እያየው ነው የሰማው እኮ ነው። እሷ ነች እኮ ችግር ፈጣሪዋ እኮ። እንደዚህ ውስጥ ስትደርስ እንደ ቤተሰብነታችን መንገር ነበረባት። ይህን ሁሉ ነገር ሌላ ቦታ ላይ ሳይደርስ እንፈታው ነበር። አሁን በምን አይነት መንገድ ሊፈታ ይችላል? ኦልሬዲ እጃቸው ላይ እኮ የሰው ነፍስ አለ። አይ አሁን እንኳን ከባድ ነው። እዛው የያዘው ህግ ይፍታው እንጂ አሁን እኔም ገብቼ ለመጨረስ ለማገዝ የሚሆን ነገር አይደለም ያለ። ሲጀመር እዚህ ጉዳይ ውስጥ መግባት አይጠበቅብህም። አይ ታይ እንጂ እንደዚህ ተጎሳቁለሽ እያየሁ እንዴ ዝም እላለሁ? እኔ እኮ አልደውልም ስትይ የሆነ ችግር ውስጥ እንደገባሽ አውቄ ነበር። ብትነግሪኝ ይቀል ነበር። እንደዚህ አሰቃቂ ነገር ውስጥ ከምትሆኝ በቃ ልታግዘኝ የምትፈልግ ከሆነ እዚህ ነገር ውስጥ በፍጹም እንዳትገባ። በቃ አይ ታይ እኛው ራሳችን መጨረስ እንችላለን። ከማን ጋር ነው የምትጨርሺው? እኛው የምትይው ከኔ ጋር ነው? ከአንተ ጋርማ ጨርሻለሁ። ምንም ከዚህ በኋላ ምንም አይነት ጉዳይ የለኝም። ሊዲያ አላወቅሽኝም ማለት ነው። አቤል ማን እንደሆነ አላወቅሽም ማለት ነው። እሱን ደግሞ አሳይሻለሁ ሊዲያ። አባቴ ሙት አሳይሻለሁ በደንብ ምን አይነት ነገር ውስጥ እንደገባሽ፣ ምን አይነት ማዕት ለራሱ ከጀርባሽ እንዳለ አሳይሻለሁ። አንቺም አብነት ከኔ ጋር እንዳለ ታውቂያለሽ። አልገባኝም። አንተ ጋር ደግሞ እሱ ምን ይሰራል? ከዘላለም ጋር መጣላታችን በቃ ከዛም በኋላ የሚፈጠሩት ነገሮች ማቅ ነው የማይመስልሽ? ቆይ እሱ ደግሞ ምን ሊያደርግልን ያስከው? ምን ያደርግላል? አብነት ከኔ ጋር ነው። ሲቀጥልም ደግሞ አብነትንም አንቺንም ገና የምትለፈልፏት ነገር እንዳለ አውቃለሁ። ያንንም ደግሞ አደርገዋለሁ። መቼም እስቲ ከሁለታችሁ ቀድሞ ህይወቱንና የቤተሰቡን እድሜ ማትረፍ የሚፈልገውን ሰው ተጠቃሚውን ማየት ፈልጋለሁ። እሱ ምናልባት ሊነግረን የሚችለው ነገር ካለ መጠየቅ ትችላለህ። እሱ የሚነግረኝ ነገር ደግሞ ምን ሊሆን እንደሚችል መቼም መስማት የምትፈልጊ ይመስለኛል። አያጓጓሽም? መስማት የምትፈልጊው ነገር የለም? እኔ ምንም መስማት የምፈልገው ነገር የለም። የተለየ የሚነግረን ነገር ካለ እኔ ምንም ማውቀው ነገር የለም።
እኔ ከዛ በፊትም ከዛ በኋላ እዛ ዘላለም ጋር በጥብጣችሁ እንደወጣችሁት እዚህ ጋር በጥብጣችሁ መውጣት የምትፈልጉ ነው ይመስልሽ? እንደዛ ነው ማድረግ የምትፈልጊው? እሱ ነው እንጂ የበጠበጠን ሰላማችንን ነሳን። እኛ እርስ በርሳችን ለመስማማት በሞከርን ቁጥር መሀላችን የሚገኘው እሱ ነው። እሱም አንተም አልተውን አላችሁ። ከጀርባችን ሄዳችሁ በራሳችሁ እርቅ ልትፈጽሙ ነበር። የዛን ቀን እንግዲህ እንደዛ ነው የተፈጠረው አይደል? ከጀርባችሁ አይደለም፣ በግልጽ ነግረናችኋል። በቃ እኛ ራሳችን እርስ በርሳችን ችግራችንን እንፈታለን ብለን ደጋግመን ነግረናችኋል። ኦልሬዲ ፋይሉ እኮ የህግ አካል የያዘው ጉዳይ ነው አይደል? እሺ ጠበቃውስ ከእናንተ ጋር ይኖራል የተባለው ጉዳይ ምንድን ነው ማለት? ጠበቃው ከእናንተ ጋር ይኖር እንደነበር እዛ ግቢ ውስጥ ተከራይቶ ይኖር እንደነበር ተገልጾልኛል። ለእኔም ነብሎኛል፣ ግን እኔ ከዛ በፊት አይቼው አላውቅም። ባልኩ መንገድ ነው ጠበቃውን ያገኘሁት። ባልኩ መንገድ ማለት ሆቴል ላይ? የማትሰሪበት ሆቴል ላይ ገብተሽ የማታውቂበት ሆቴል ላይ? እሱም ማመን አለማመን ያንተ ፋንታ ነው። ማመን አለማመን አይደለም እኮ አንቺ አንድ ሰው እንኳን የማታውቂ ሰው እኮ ነሽ። ልመንሽ ብል እንኳን እዛ ጋር ያሉት ሰዎች ውሸታም ናቸው ብዬ እንኳን ልመንሽ ብል እንኳን እኔ አጣርቼ መጥቼ ፋይል ይዤ መጥቼ አስቀምጬ እስቲ ከነዛ ሰዎች አንድ የምታውቂው ሰው አለ ወይ ስልሽ ልጠሪልኝ አልቻልሽም። ለምን? እኔ እኮ አንቺን ውሸታም ያልኩሽ ነው። አቤል ይዋሻል። ለምን አትይም አንቺ? እየዋሻው ከሆነ ማለት ነው አቤል ዋሽቶ ነው አይደለም? የኔ ትክክለኛ ማንነት ይሄ አይደለም። ለምን አትይም? ዋሽቶ ነው እኔ የሰራሁበትን ቦታ አልሰራችም እያለ እያስወራ ነው። ለምን አትይም? ከዛም በኋላ አንቺ ደግሞ ትክክለኛ መስራትሽን የሚገልጽ ነገር አሳይኝ። እሱ ለኔ ምንም አይጠቅመኝም። ምንም የማይጠቅመኝ ነገር ውስጥ መግባት አልፈልግም። አንተ ምንም የማይጠቅመኝ ነገር ውስጥ ነው ገብተህ እንትን እያልከኝ። አንቺ ልጅ ምን አይነት መልስ ነው የምትመልሺው? ለምንድን ነው የማይጠቅመኝ? ሊዲያ የጠፋውን ነፍስ እንደዚህ ኮንፊደንስ እንዲሰማችሁ ያደረገው ነገር ግልጽ ነው። ገባሽ አይደለ? የሰው ነፍስ ጠፍቶ የሰው ልጅ እኮ እንስሳ ገሉ እንኳን ደብቆ ሲገኝ የሚከፍለውን ካሳ ፍራቻ ተሸማቆ ነው የሚኖረው። እንኳን የሰው ልጅ ህይወት ነጥቃችሁ ይቅርም እና ደጋግመሽ ደግሞ መሞቱን እርግጠኛ አይደለሁም ምናምን አይነት ንግግር እየተናገርሽ ያለሽ ያ ነገር ምንን የሚገልጽ ነው? ሊዲያ እጅሽ እንዳለበት እኮ አውቃለሁ በደንብ። እኔ እዚህ ነገር ውስጥ እጄ የለበትም። ለምንድን ነው ቆይ መልስ የሌላቸውን ጥያቄዎች እየጠየቅህ ራስህ የምታለፈው? ከኔ ምንም ነገር እንዳትጠብቅ። በቃ ምንም ነገር ልነግርህ አልፈልግም እና ከነገርኩህ ውጭም ደግሞ ምንም የማውቀው ነገር የለም። ምነግርህ ነገር ቢኖር ይሄ ሁሉ ጊዜ ካንተ ጋር የመዳረቅ ፍላጎትም የለኝም። ስለዚህ ባትለፋ ነው የሚሻለው። እኔ ምንም የምልህ ነገር የለም። በቃ ጨርሻለሁ ንግግሬ። እና ከቻልክ ደግሞ ቤተሰቦችን እዚህ ነገር ውስጥ ባታስገባቸው ደስ ይለኛል። መጨረሻ ተገኝቷል የተባለው ፎቶ ይሄ ነበር አይደል? እኔ ላክሽልኝ። ይሄ ደግሞ አንቺ የእናትና የአባትሽን ንብረት ወደነ አብነት ቤተሰብ ስም ስታዞር የነበረው ፋይል ነው። እኔና አትይኛው እዚህ ላይ ነው ያለው ፋይሉ አይደለ? ስለዚህ እዚህ ላይ የነበረው ስምና የአንቺ እናት ስም ብቻ ነው የሚመሳሰለው። ከዛ የእናትሽ አባት ስም የአያቷ ስም የሚገናኝ አይደለም። ምን ላስፈልጋለሁ ለዚህ? ትክክል የአንቺ ሀብት ንብረት መሆኑን እንኳን እስቲ በዚህ እንኳን አረጋግጭልኝ። የእናትሽ ስም አንድ አይነት ነው። የአያትሽና የእናትሽ አያት ስም ግን ፈጽሞ የሚገናኝ አይደለም። እንግዲህ የአቶ ግርማም ስም የእናትሽም ስም የወላጆቻቸው ስም ተመሳሳይ ነው መሆን ያለበት አይደለ? ታዲያ ለምን እዚህ ጋር ተለየብኝ ነው? ወይንስ የእናትና የአባቷን ስም ትቀይራለች እናትሽ? አሁን ደግሞ ወደ እናቴን ለመወንጀል እያዞርከው ነው? ግልጽ አድርጊልኝ። እኔ እየጠየቅኩሽ ያለሁት እዚህ ላይ የነበረውን ሰፍሮ የነበረውን ስም የሺ ማን እንደሚባል አሳይቼሻለሁ። ትክክል ነው። እዛ ላይ ያለው ስምም ትክክል ነው ብለሽኛል አይደል? የእናትሽ ወላጆች ስም ግን እዚህ ላይ እንዳለው ስም አይደለም ነው ጥያቄ። ችግሩ ከኔ ጋር ከሆነም ሊሆን ይችላል። እኔ የአመለካከት ችግር ሊኖርብኝ ይችላል። ግን እንግዲህ ሌላው ቢቀር አቶ ግርማ እየነገረኝ ነው ያለው። የወላጆቻቸውን ስም ነግሮኛል በደንብ። ልክ ስመጣም መታወቂያን ሳሳየው መታወቂያን አሳይቶኝ
በክብር ነው የገባሁት እዚህ ቤት። ገባሽ አይደለ? አሁን እኔ አንቺንም እየጠየቅኩሽ ያለሁት በክብር ነው። ለምንድን ነው ስሙ የተለያየው? እኔ በቃ በዚህ ጉዳይ ላይ መልስ መስጠት አልፈልግም። ለምንድን ነው መልስ መስጠት የማትፈልጊው? ወንጀለኛ ስለሆንሽ አይደል? ሊዲያ እስከ ዛሬ አግዤሻለሁ፣ ዛሬም ላግዝሽ። እኔ እንድታግዘኝ አልፈልግም። ላግዝሽ እባክሽን። የጠፋውን ነፍስ እናድን። እስከ ዛሬ የሰራሽው ወንጀል ይሁንሽ። የቤቱ ባለ ንብረት እነማን እንደሆኑም እባክሽ ልወቅና ለቤቱ ባለቤቶች አስፈላጊ የሆነውን ንብረት እንመልስላቸው። ይቆጭሻል ግን አሁን እንደለመንኩሽ አይደለም ሊዲያ። እኔ ምንም የሚቆጨኝ ነገር የለም፣ ምንም የምለውም ነገር የለም። አቶ ግርማ እንደው ካላስቸገርኩት ከሷ ጋር የነበረ ሰው አለና የተወሰነ ደቂቃ እሱን አስገብቼው ባወራውና ያሉትን ነገሮች ፕሮግራም የተወሰነች ደቂቃ እዚህ እንትን በል። ምክንያቱም ከዚህ በኋላ እነሱን አብነት የተባለውንም ግለሰብ የህግ አካል እየጠበቀው ስለሆነ ከዚህ የበለጠ ሰዓት ሊሰጡኝ አይችሉም። እሱን ተመልሰው ወስዶ ወደሚሄዱበት ቦታ ስለሚሄዱ እሷም ደግሞ ከኔ ጋር የምትቆይ አይመስለኝም። ግን ለአንዴና ለመጨረሻ ሁለታቸውም ለራሳቸው ብሎ የሚናገሩት ነገር ካለ እንዲነግሩን ስለፈለግኩኝ ነው። እና እዚህ ቤት ቢሆን ቅር ይልሃል ወይ? አረ ምን ችግር አለው? ህግን ተባብሬ ነው መሆን ያለበት እንጂ አሁን ይሄን ሰዓት እምቢ የምልበት ሰዓት አይደለም። እውነታውን እኔም ማወቅ እፈልጋለሁ። አሁን ከምሰማው ነገር አኳያ እንኳን ዛሬ አይደለም 2 ቀን ቢፈጅ እውነታውን ነው እኔም የምፈልገው። እሺ እንግዲህ ወደ ቤተሰቦቼ ፕሮግራም ነው የምታወራው። ማንም ሰው እዚህ ቤት መምጣት አይችልም። አጎቴ እንዴት ዝም ብለህ ትፈልጋለህ? አንቺ ምን አገባሽ? ምን አገባሽ አንቺ? እሱ ጋር ነው እያወራ ያለሁት። ተይ ማታውቀውን ሰው አንደኛ እነሱ ማስገባት አልነበረብህም። ሲቀጥል ደግሞ አብነት ይመጣል። ከዛ ማውራት ያለብንን ነገር እናወራለን። ትናገሪያለሽ አንቺ። ይመጣልኝ አያገባሽ። ብቻውን ማናገር ትችላለህ። ያጎትስ ቤት አይደለ? ዝም በይ አንቺ። አያገባሽም። ያጎትስ ቤት ነው። አንቺ ምን አገባሽ? ምን ማለት ነው? ምን አገባሽ? አንተ ራሱ ምን ያገባል? ውድ ቤተሰቦቼ እንግዲህ ያው ፕሮግራሜን ማቋረጥ ግድ ይለኛል። አብነትን ካስገባው በኋላ ፕሮግራሜን የምቀጥለው ይሆናል። እስከዛው ድረስ ቸር ቆዩልኝ።